በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የዕለቱ ወንጌል የማርቆስ ወንጌል ምዕራፍ 20 ከቁጥር 37 እስከ 41። ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦው ዘንድ ጌታን የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ በማለቱ አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አይደለም። ከጻፎችም አንዳንዶቹ መልሰው መምህር ሆይ መልካም ተናገርክ አሉት። ወደፊትም አንድ ነገር ስንኳ ሊጠይቁት አልደፈሩም። እንደዚህም አላቸው፣ ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ስለ ቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። የዕለቱ ወንጌል ይህ ነው። በዚህ ክፍል ላይ የምናያቸው ነገሮች ሰዱቃውያን ትንሣኤ ሙታን የለም ብለው ያምኑ ስለነበር በተለያዩ ምክንያቶች ጌታን ይጠይቁት ነበር። የሚጠይቁት ከክፋት ነው፣ ከተንኮል ለማመን ለመቀበል ሳይሆን ከክፋት ሕዝብ እንዲነሳበት ለማድረግ ተደጋጋሚ ይጠይቁት ነበር እና ከጠየቁት ጥያቄም አንደኛው ይህ ነው። ጌታችንም ምን አላቸው? ሙሴ በሲና ተራራ ቁጥቋጦው ሳይቃጠል በበራበት ወቅት እግዚአብሔርን የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ብሎታል። አብርሃም ይስሐቅና ያዕቆብ በሥጋ ከሞቱ ቆይተዋል። የዘመን ልዩነት አላቸው። ነገር ግን አምላክ አሁንም አምላካቸው ነኝ ማለቱ እነርሱ በነፍስ ሕያዋን መሆናቸውንና ወደፊትም በትንሣኤ እንደሚነሱ ያረጋግጣል። እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ያለው ዘጸአት ምዕራፍ 3 ቁጥር 6 ላይ እግዚአብሔር የሕያዋን አምላክ መሆኑን ጌታችን ኢየሱስ ክርስቶስ ነግሯቸዋል። ምክንያቱም ሰዱቃውያን ከሞት በኋላ ሕይወት የለም ብለው ስለሚያስቡ ስለሚያምኑ ነቢያችን ነው ብለው የሚቀበሉት የሚያምኑት ሙሴ የተናገረውን ቃል በቃል ጌታችን ኢየሱስ ክርስቶስ ነግሯቸው አሳፍሯቸዋል። ይህ የትምህርቱ ማዕከል ነው። እግዚአብሔር የሕያዋን አምላክ እንጂ የሙታን አይደለም፣ ሁሉ ለእርሱ ሕያዋን ናቸውና እንዳለ ቁጥር 38 ላይ የማርቆስ ወንጌል። በቤተ ክርስቲያናችን አስተምህሮ መሰረት ሞት ማለት ከዚህ ዓለም ወደዚያኛው ዓለም መሸጋገሪያ ድልድይ እንጂ መጥፋት፣ መሞት፣ መቀበር ብቻ አይደለም። ቅዱሳን በሥጋ ቢለዩ በነፍስ ከእግዚአብሔር ጋር ሕያዋን ናቸውና ሁሉ ለእርሱ ሕያዋን ናቸው ሲል ለሰው ልጆች የሞቱ ቢመስሉም በእግዚአብሔር ዘንድ ግን ነፍሳቸው መቃብር እንደማትገባና የትንሣኤን ቀን እንደሚጠባበቁ ያሳያል። ብንኖርም ለጌታ እንኖራለንና አለ። ብንሞትም ለጌታ እንሞታለን። እንግዲህ ብንኖርም ወይም ብንሞትም የጌታ ነን አለ ሮሜ 14 ቁጥር 8 ላይ። የሰማያዊ ሕይወት ባህሪ እንደ መላእክት መሆን ጌታችን በትንሣኤ የሚነሱ ሰዎች እንደ መላእክት እንደሚሆኑ ይነግረናል፣ ነግሯቸዋልም። ምክንያቱም የጠየቁት ጥያቄ በሚስት እና በባል ለማንኛይቱ ባል መሆን ይገባታል? 7 ባሎች ነበሯት፣ 7ቱም ሞቱባት። ሲነሱ በትንሣኤ ጊዜ ለማን መሆን ይገባታል ብለው ነው የጠየቁት። እና በዚህ ጊዜ በትንሣኤ ጊዜ ሥጋና ነፍስ ተዋህደው ሲነሱ እንደ ምድራዊው ፍላጎት መጋባት ወይም መውለድ እንደሌለ አስረግጦ ነግሯቸዋል። ይልቁንም የትንሣኤ ልጆች በመሆናቸው የማይሞቱና ብርሃናውያን ይሆናሉ እንደ መላእክት። ይህ ማለት መላእክት ይሆናሉ ማለት ሳይሆን በቅድስናና በዘላለም ሕይወት መላእክትን መስለው ይኖራሉ ማለት ነው። ስለዚህ ትንሣኤ ሙታን ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። አንደኛ ቆሮንቶስ እንዳለ
ይህ የወንጌል ክፍል እግዚአብሔር ለሰው ልጅ የሰጠውን የዘላለም ተስፋ ያሳያል፣ ያበስራል። ሞት ድል መንሳቱን ቅዱሳን አባቶቻችን በሕይወት እንዳሉና እኛም በትንሣኤ ዘጉባኤ ከእነርሱ ጋር እንደምንቀላቀል ትልቅ ማረጋገጫ ነው። ስለዚህ በመጨረሻም በቁጥር 41 ክርስቶስ የዳዊት ጌታና የዳዊት ልጅ መሆኑንም አንስቷል። ጌታችን ሰዱቃውያንን ካሳፈራቸው በኋላ ፈሪሳውያንን ደግሞ እንዲህ ሲል ጠየቃቸው። ሰዎች ክርስቶስን የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመዝሙር መጽሐፍ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላልና። ሉቃስ 20 ቁጥር 41 ላይ እስከ 43 እንደዚህ ይላል። ስለዚህ አይሁድ መሲሁ ክርስቶስ ከዳዊት ዘር እንደሚመጣ ያውቃሉ፣ ያምናሉም እኮ። ነገር ግን እንደ ተራ የሥጋ ንጉሥ ብቻ ይጠብቁት ነበር። ጌታችን ግን በመዝሙር 110 ላይ ዳዊት ጌታዬ ብሎ እንደጠራው በመጥቀስ እርሱ ከዳዊት በፊት የነበረ የዳዊት ፈጣሪና አምላክ መሆኑን አረጋግጦላቸዋል። በቅድስት ቤተ ክርስቲያናችን አስተምህሮ መሠረት ክርስቶስ በሥጋ የዳዊት ልጅ ነው፣ በመለኮቱ ግን የዳዊት ጌታና አምላክ ነው። ዳዊት በመንፈስ ቅዱስ ተቃኝቶ ጌታ ጌታዬን አለው ሲል አብ ወልድን ክርስቶስን በቀኜ ተቀመጥ ማለቱን መመስከሩ ነው። እግዚአብሔር ጌታዬን አለው ጠላቶችህን የእግረ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ። ይህ ክፍል የሚያስተምረን ክርስቶስ ፍጹም ሰው ከዳዊት ዘር የተወለደ እና ፍጹም አምላክ ዳዊት በትንቢት የሰገደለት መሆኑን ያሳየናል። ይህም ለድህነታችን መሰረት የሆነው የሁለቱ ባህርያት ተዋህዶ ትልቅ ምስጢር ነው። ስለ ቃሉ የልዑል እግዚአብሔር አምላካችን ስም ፈጽሞ የተመሰገነ ይሁን። የቅዱሳን የነቢያት፣ የሐዋርያት፣ የመላእክታን እንዲሁም የተወደደችው የእናታችን የቅድስት ድንግል ማርያም ልመና፣ ረድኤት፣ በረከት አይለየን። ወስብሐት ለእግዚአብሔር። ይቆየን።